ደግሞ እስቲ መስቀሉ እንጨት ነው እናንተ የምታከብሩት እንጨት ነው ብለው ስለሚናገሩ እስቲ አንድ ነገር ላሳያችሁ። ይሄ ምንድነው ታውቁታላችሁ? ይሄ መጽሐፍ ይሄ ከዚህ ጋር በጣም የምትዋወቁ ይመስለኛል። ይሄ የፕሮቴስታንቶች መጽሐፍ ነው። መጽሐፍ ቅዱስ አዲሱ መደበኛ ትርጉም ላይ ከማጥኛ ጽሑፍ ጋር ብሎ እዚህ ገላትያ ምዕራፍ 3 ቁጥር 1 ላይ ያለው የማታስተውሉ የገላትያ ሰዎች ወይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው የሚለውን ሲተረጉም ይኸው ራሱ ማለት ነው። እስኪ እንመልከተው። ገላትያ 3:1 ምን ብሎ እንደተረጎሙ የማታስተውሉ የሚለው ገላትያ 3:1 ይኸው በዓይናችሁ እንደተሰቀለ የሚለውን ሲተረጉም ተመልከቱ። እንደተሰቀለ ሆኖ ተስሎ ይልና አንደኛ ቆሮንቶስ 1:23 እና እዛው አንደኛ ቆሮንቶስ ምዕራፍ 2:2 ይመልከቱ ይልና በአደባባይ እንዲታይ የተደረገ ወይም በግድግዳ ላይ የተለጠፈ ማለት ነው ይላል። አይገርም? የራሳቸው መጽሐፍ እኮ ነው። ገላትያ 3:1 ሲተረጉም ማለት በዓይናችሁ እንደተሰቀለ ሆኖ የሚለውን ሲተረጉም እንደተሰቀለ ሆኖ ዶት 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 ያደርግና ተስሎ ይልና በአደባባይ እንዲታይ አለ የተደረገ ያችሁ በአደባባይ እንዲታይ የተደረገ ወይም በግድግዳ ላይ የተለጠፈ ማለት ነው። የተሳለ ማለት ያ ነው። እንደዛ ነው የሚተረጉሙ። እንደው እግዚአብሔር ያሳያችሁ። ይሄ እኮ የኛ አይደለም፣ አዲሱ መደበኛ ትርጉም ነው። ገጽ ስንት ላይ ማለት ነው? 1785 ላይ የተሰቀለ የሚለውን ተስሎ እንደነበረ የሚለውን ገላትያ 3:1 ላይ በአደባባይ እንዲታይ የተደረገ ወይም በግድግዳ ላይ የተለጠፈ ማለት ነው ይላል። ግን እንደዛ ነው ትርጉሙ። በልባችሁ ሰለ ማለት በልባችሁ ክርስቶስ ስቅል ሆኖ ታትሞ ፍቅሩ የለም ወይ በልባችሁ ለማለት ፈልጎ ነው እንጂ በአደባባይ ላይ ሰው በሚያየው ግድግዳ ላይ የተለጠፈ ማለት ነው ስለ ግን እንደዛም ካላችሁ ግን ለእናንተ ያስኬዳል። አሁን የትርጉም እንደውም ይገርም ነው። እንደው ከነሱም አንዳንዴ እቺ ቢያዩት ለማለት እዚህ ጋር ወጣው ከመሄዳችሁ በፊት መጀመሪያ ከዚህ ጋር ቢታረቁ ብዬ ነው። እኛ ጋር በጣም ሮጣው ብዙ ስለሚመጡ ማለት ነው። አንድ ጥያቄ ጠይቀዋል እንዴ የሚል እዚህ ገላትያ 6:14 ላይ እንዲህ የሚል አለ። ነገር ግን ዓለም የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ይሄ መስቀል ሲል እጹን አይደለም እያለ ያለው መከራውን ነው። ምክንያቱም የእናንተ አንድምታ መጽሐፍ ላይ ይላሉ እዚህኛው ላይ ማለት ነው። በደንብ ስሙ። እዚህኛው ላይ ነው ገላትያ 6:14 ሲተረጉም መከራ መስቀሉን መመካበት እያለ እንጂ እጹን መስቀሉን መመካበታለሁ እያለ አይደለም። ስለዚህ እናንተ ጥቅሱ እንኳን ራሱ የገባችሁ አንድምታችሁ ራሱ እናንተ እንደዛ የምትሉትን ነገር አያግዛችሁ ብሎ ተናግረዋል። አይገርምም? ግን አንድምታችን ሲቀበሉት የቅዱስ ጳውሎስ ትርጓሜ ንባቡና ትርጓሜው እኔ በብፁዕ ወቅዱስ አቡነ ማትያስ ጊዜ በ2007 ዓ.ም የታተመው ነው እና ገላትያ 6:14 እንመልከት። ምን አለ? እኔስ በጌታችን በኢየሱስ ክርስቶስ መከራ መስቀል እንጂ በሌላ አልመካም ነው ያለው። ስለዚህ መከራ መስቀሉ እንጂ በቁሙ እንጨት አይደለም እያለ ያለው ብለው ይህንን ቃል ሲጠቅሱት እንሰማለን። ዛሬ እዚች ጋር ስለዘመቱበት መልስ የሰጡ ያለው ታዲያ መከራ መስቀሉ ማለቱ መስቀል አልቀበልም ያለ ጳውሎስ እንደዛ ነው ንግግሩ። እውነት ይህንን ትርጓሜ አንድምተኛ መቀበል ጀምሯል ማለት ነው ወይ? ስለዚህ ገጸ ንባብ ነው። መጀመሪያ እንደው ወደ አንድምታችን ከመሄድ በፊት ከዚህ ላሳያችሁ። ዘወትር ስተዲ ባይብል የተባለው መጽሐፍ ይህን ገላትያ 6:14 ብሎ ይተረጉማል አይሻልም? መጀመሪያ ከዛው መጽሐፍ እንየው። ከመጣሽ ማርያም ታምጣሽ ብለን ማለት ነው። ያው ብዙ ጊዜ እንደዚህ አይነት ሐሳብ እንኳን የሚያቀርበው ዳንኤል ይልማ ነው። እንዲህ ቤት ማድረግ የማይወድ ገብቶም የማያውቅ ያው ዝም ብሎ ብቻ ያው የሚኮፈሰው ታያላችሁ ብዙ ጊዜ መቼስ። ግን ከዚህ እናሳይ እስቲ። ዘወትር ስተዲ ባይብል የተባለው መጽሐፍ መጀመሪያ ከዚህ እናሳይና ከዛ ደግሞ ትርጓሜያችን አንድምታውን ደግሞ እናያለን። በአንድምታ ትርጓሜም ከመጡ ስለሚያስኬደን ማለተኛ በሱም ስለሚያስኬድ። እሺ ገላትያ 6:14 ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ የሚለውን ተመልከቱ። ይኸው 6:14 ሲተረጉም throughout the history of the church ይላል። በቤተክርስቲያን ታሪክ ሁሉ እንደምንመለከተው ክርስቲያኖች have preached the cross ክርስቲያኖች ስለ መስቀሉ ይሰብካሉ። displays the cross in their homes and altars
መስቀሉን በቤታቸው እንዲሁም በታቦቱ በመሰዊያው ላይ ያስቀምጣሉ። ቬኔሬት ዘ ክሮስ ኢን ዘ ሊትሬጂ በቅዳሴ ጊዜ መስቀሉን ያከብራሉ። ኤንድ ሳይን ዘምዘልቭስ ዊዝ ዘ ክሮስ ራሳቸውም በመስቀል ምልክት ያማትባሉ። ምን ብለው? ኢን ዘ ወርሺፕ ኦፍ ዘ ሆሊ ትሪኒቲ በስመ ስላሴ ያማትማሉ። አይገርም? ይህስ ስህተት ነው። ገላትያ 6:14 እኮ ነው። ይሄ ነው ከፊል እውቀት በጣም አደገኛ ነው። ገጽ 1596 ላይ አሁን በጣም የሚገርሙ ርዕሳቸው ደግሞ የሚከበር ዕፅ አለ ብሎ ደግሞ ይገባሉ። እግዚአብሔር ካለማወቅ ይጠብቀን። በጣም አደገኛ ይሄ ነው። አንድ ልድገምላችሁ ገላትያ 6:14 ስራውት ዘ ሂስትሪ ኦፍ ዘ ቸርች በቤተክርስቲያን ታሪክ ሁሉ እንደምንመለከተው ክርስቲያን ሃፍ ፕሪሽድ ዘ ክሮስ ክርስቲያኖች ስለ መስቀሉ ይሰብካሉ፣ ይመሰክራሉ። ይኸው ስለ መስቀሉ ነው። ዲስፕሌይ ዘ ክሮስ ኢን ዜር ሆምስ ኤንድ አልተርስ በመሰዊያዎች ሁሉ ታቦቱ ባለበት ታውቃላችሁ መስቀል ምልክት አለ። በመሰዊያ ላይ በኦሪየንታልም በምስራቅ ኦርቶዶክሶችም መሰዊያ ያላቸው ታቦት አላቸው። በመሰዊያ ላይ የመስቀል ምልክት አለ። ለዛ ነው ዲስፕሌይስ ኢን ዜር ሆም ነው የሚለው። በቤታችን በመሰዊያ ታቦቱ ላይ መስቀል ምልክት አለ። ከእንደገናስ ቬኔሬት ዘ ክሮስ መስቀል እናከብረዋለን። ኢን ዘ ሊትሬጂ እንደምታውቁት ኪዳን ስናድረስ መስቀል ይዘን ነው። ቅዳሴ ስንቀድስ ካህኑ መስቀል ይዞ ነው። መስቀል የለበት አገልግሎት የለም። ማህሌት ላይ ስብሐት ወክብር ለስሉስ ቅዱስ ሲባል መስቀል ተይዞ ነው። ሰዓታት ላይ መስቀል ተይዞ መስቀል የለበት አለ አገልግሎት። ኪዳኑ ነው፣ ቅዳሴው ነው፣ ሰዓታቱ ነው፣ ምኑ ነው። መሐረና አብ ሲቀርብ ራሱ መስቀል ይያዛል። እግዚኦታ ሲቀርብ መስቀል ይያዛል። ቬኔሬት ዘ ክሮስ ይላል ኢን ዘ ሊትሬጂ በቅዳሴ ጊዜ። ከእንደገና ኤንድ ሳይንስ ዘምዘልቭስ ዊዝ ዘ ክሮስ ኢን ዘ ወርሺፕ ኦፍ ዘ ሆሊ ትሪኒቲ ራሳቸውን በትምህርተ መስቀል ስላሴን በሚያመልኩበት ጊዜ በትምህርተ መስቀል ያማትባሉ። ስለዚህ እዚህ ላይ ሮጦ መሄድ አንድምታችን ታውት የግዙ ስለማይገባችሁ እናንተ ይቆይና መጀመሪያ ይሄ ከገባችሁ እስቲ መጀመሪያ ይሄ ድንገት ከሰማ ገጽ 1596 ላይ አለ። ይሄን ደብተራ ጻፉ እንደማትል ተስፋ አደርጋለሁ። እሺ በአንድምታችን ከመጣችሁ ይሄ እኮ መስቀሉ አይደለም የሚለው ነገረ መከራ መስቀሉ ነው የሚናገረው ካላችሁ ጥሩ። ይሄን አንድምታ የምትቀበሉት ከሆነ በአንድምታው እንምጣና እንተርጉመው እስቲ። ምክንያቱም አንድምታውን እንደሚቀበል ሰው አንድምታችሁ ተመልከቱ ስላላችሁን እቺን ለምን አንድምታችሁ ላይ አልተመለከታችሁም አብራችሁ? ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ በምዕራፍ ኤፌሶን መልእክቱ በምዕራፍ 2 ቁጥር 16 ላይ እንዲህ ይለናል። ምዕራፍ 2 የኤፌሶን ምዕራፍ 2 ቁጥር 16 ላይ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ይላል። ጥልን በምን ገድሎ? በመስቀሉ ገድሎ። የዚህን አንድምታ እስቲ እንመልከት። እስቲ ኤፌሶን 2:16ን ጥልን በምኑ ገድሎ ነው የሚለው? በመስቀሉ ገድሎ ይላል። ጥልን በመስቀሉ ገድሎ የሚለው ኤፌሶን 2:16ን እንዴት እንደሚተረጉም ከአንድምታችን እስቲ እንመልከት። ይኸውና ገብረ ሰላም በመስቀሉ ተሰቅሎ ባፈሰሰው ደሙ ሁለቱንም አንድ አደረጋቸው፣ በመስቀል ድል ነሳው ጽል አለው ይላል። ጥል የተባለው ማን ነው? ጥል የተባለው ጥልን በመስቀሉ ገድል ያለው ዲያብሎስን ነው። ዲያብሎስን በግብሩ ነው ይላል። በምኑ? በመስቀል። ይሄን ለምን ታዲያ አልተመለከታችሁ? አንድምታው ይሄ ለምን ተዘለለ ታዲያ? ይሄ በጣም ትልቅ ስተት ነው ማለት። በመስቀል አይልም ሲል በመስቀል ድል ነሳው። ስለዚህ በመስቀል አባት የተገደለበት ሽጉጥ ሰው የሚባለው በመስቀል ጠላታችን ዲያብሎስ ጥል የተባለው በግብር ጥራው ዲያብሎስ የሞተበት የተገደለበት ነው።
በመስቀሉማ ሰላምን ያደረገው፣ በመስቀሉማ ጥልን የገደለው። የተገደለው ማን ነው? አባታችን ሳይሆን ጠላታችን ዲያብሎስ። ይኸው የሚናገረው ቃሉ ምን ተብሎ ስለሆነ መጽሐፍ ቅዱስ የሚለው ጥልን ነው የሚለው። በመስቀሉ ገድሎ የተገደለው ማን ነው? ጥል። በማን? በክርስቶስ። የት? በመስቀሉ። እና አንብባችሁ ትነጋገሩ አይሻል? የተገደለው አባታችን ሳይሆን ክርስቶስ ሳይሆን የተገደለው ጥልን በመስቀሉ ገደለ። ለዚህ ነው እኮ ቃሉ ተገደለ የሚለው ቃል ከመጠቀም ይልቅ ምንድን ነው የሚለው? ነፍሱን ተወ ነው የሚለው። ፈቅዶ ወዶ ነዋ። በግድ የተገደለ አምላክ አይደለም። የኃይል ሚዛን ባለመመጣጠኑ ምክንያት የተገደለ አምላክ አይደለም። ምንም ማድረግ ስለማይችል አይደለም። ዝም አለ፣ ግን አልዛተም። ለዚህ ነው ሐዋርያው ቅዱስ ጴጥሮስ መከራ እንኳን ሲቀበል አልዛተም ያለው። ዝም ምን ያለው። አባ ሕርያቆስን በቅዳሴው በሚሸልቱት ፊት ምንም የማይናገር በሚያርዱት ፊት አንገቱን የሚያዘነብላ ምን ይደንቅ። ምን ማለት? ቀንድ እያለው የማይዋጋ ላም። እንግዲህ እንደምታውቁት ነው በሬ ሲታረድ እንኳን ይፈራገጣል ያቅሙን ያክል ከቢላ ለመትረፍ ከአቅም በላይ ሲሆን የሚታረደው። ግን ይሄ ማድረግ የሚችል ቀንድ እያለው እየተዋጋ ማጥፋት ሲችል ጠላቶቹን አንገቱን ዘንበል አድርጎ የሚሰጥ ላም ምን ይደንቅ። የዳዊት መዝሙር መስቀሉን በተመለከተ የሚናገረው ክፍል ስላለው የዳዊት መዝሙር 59 በቅንፍ 60 ማለት ነው እንዲህ የሚል ቃል እናገኛለን። 59 ቁጥር 60 ላይ ማለት 59 በቅንፍ 60 ቁጥር 4 ላይ ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው ይላል። ምልክቱ ምንድን ነው? መስቀል። ከቀስት የተባለው ማን ነው? ዲያብሎስ አይደለ? ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው። ይሄው አንድምታችን ደግሞ እንመልከት። የዳዊት መዝሙር ስንት ነው ያለው? ምዕራፍ 59 አይደል? ይሄው የዳዊት መዝሙር ንባቡና ትርጓሜው ማለት ነው። በተሳይ ማተሚያ ቤት የታተመ ነው። ይሄ አንድምታችን ተመልከቱት። ምዕራፍ 59 ቁጥር 4 ሲተረጉም ምን ብሎ እንደተረጎመ ማለት ነው። ለሚፈሩ ምልክት ሰጣቸው። ተመልከቱ እዚህ ጋር ምን እንደሚል ለሚፈሩ ለሚያመልኩ ለባህታውያን የተመውኦ አጋንንት ድል ማድረጊያ ተመውኦ ማለት ያ የተመውኦ አጋንንት ምልክት የሚሆን ግራ ቀኝ ማማተብን አይታችኋል። ስመ ሥላሴን መጥራትን ሰጣቸው። ምንን? ማማተብን አይደል? ስለዚህ ባህታውያን በገዳም ያሉ በስውር ያሉ ገዳማውያን መነኮሳት አባቶች ከአጋንንት የሚያመልጡት በምንድን ነው? በስመ ሥላሴ ነው። በዕፅ አይደለም፣ በጥንቆላ አይደለም፣ በመተት አይደለም። የኛ ቤተክርስቲያን ትምህርት ይሄ ነው። ለሚፈሩ ለሚያመልኩ ለባህታውያን የተመውኦ አጋንንት ድል ማድረጊያ ኃይል ምንድን ነው? ምልክት የሚሆን ግራ ቀኝ ማማተብን በስመ አብ ወወልድ ወመንፈስ ቅዱስ ማማት በማን? ስመ ሥላሴ መጥራትን። ስመ ዲያብሎስ አይደለም፣ ስመ ጥንቆላ አይደለም። ስመ ሥላሴን መጥራትን ሰጣቸው። ከመ ያምስጡ ወይድህኑ ከጸባ አጋንንት ይድኑ ዘንድ ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው። ምልክታችን መስቀል ነው። እሺ በአርመን ኦርቶዶክስ ቤተክርስቲያን የመስቀል በዓል እንዴት እንደሚከበር ላሳያችሁ። በእኛ ደመራ የሚከበረው ይህን ታውቃላችሁ መቼስ ሁላችሁም። እና በአርመን ኦርቶዶክስ ቤተክርስቲያን ደግሞ ስዕል እንዴት እንደሚከበር ላሳያችሁ። ያው ሁሉ ነገር ያው ዘመናችን ጠያቂም ስለሆነ እያንዳንዱ ነገር አሳዩኝ ስለሚል በማየት ስለሚያምን አንዳንድ ሰው ኮኔክሽኑ እዚህ ከወጣልኝ ላሳያችሁና እያንዳንዳችሁ አሁን የምሰጣችሁን ይህንን ብሎጉ ላይ እየገባችሁ በአርመን ኦርቶዶክስ ቤተክርስቲያን እንዴት ቅዱሳት ስዕላትን ማነው ቅዱስ መስቀሉ እንደሚያከብሩ እንማማራለን ማለት ነው። በአርመን ኦርቶዶክስ ቤተክርስቲያን በአርመን ሐዋርያት ቤተክርስቲያን የምትባለውና ካቺቪሪትስ ይሉታል። ቅዱስ መስቀልን ማክበር ማለት ነው። ካቺቪሪትስ ብሎ ያከብሩታል። ሁል ጊዜ መስቀል ያከብራሉ። ይኸው ተመልከቱ። አርሜኒያን አፖስቶሊክ ቸርች አይልም እዚህ ጋር። ስለዚህ ዝም ብሎ ዌብሳይት ምናምን ሳይሆን የአርመን ኦርቶዶክስ ቤተክርስቲያን
ዌብሳይት ነው እና ተመልከቱ እንደሚል እዚህ ጋር ዘ ኤግዛልቴሽን ይሄ ካቺቭሪስት ያልካችሁ ኢን አርሜኒያ በአርሜኒያ ቤተክርስቲያን ማለት ነው ቅዱስ መስቀሉ ይከበራል። ከዛ ምን እንደሚያደርጉ ተመልከቱ። we kiss the ground before your cross ኦ ክራይስት ሎርድ በመስቀል ስር ሆነን መስቀሉን እንስመዋለን ይላል። ተራ እንጨት ነው አይሉ አይገርም? የመስቀልን እግረ መስቀሉን እንስማለን የሚለው we kiss the ground before your cross ኦ ክራይስት ሎርድ። በጣም ነው የሚገርመው። ስለዚህ በኦሪየንታል ቤተክርስቲያን አንዱ ማናት? አርመን ኦርቶዶክስ ቤተክርስቲያን ካቺቭሪስት ይሉታል። መስቀል በዓልን ያከብራሉ። በጣም የሚገርመው ልክ እንደኛ ኩዊን ሌኒ ወይ ደግሞ ሄሌና ብሎ የሚጠሯት ዘማዘር ኦፍ ኢምፔረር ኮንስታንቲን የቆስጠንጢኖስ እናት መስቀሉን በቁፋሮ እንዳወጣች ይናገራል። በዚህ ደግሞ የተራዳት አባት ማን ነው? አዘ ታይም ባይሾፕ ኬርሊ። እንግዲህ ቄርሎስ ነው የተራዳት። ቄርሎስ ማ ዘ ፓትርያርክ ኦፍ ጀሩሳሌም። እንግዲህ ኬርሊ ማለት ቅዱስ ቄርሎስ ዘኢየሩሳሌም እስክንድሪያ ሳይሆን ዘኢየሩሳሌም ኤሊቬትድ ዘ ሆሊ ክሮስ። በነገራችን ላይ ይህን መጽሐፍ የጻፈው ማን ነው? ድርሳነ መስቀል ማን የጻፈው? ቅዱስ ማ ቄርሎስ ዘኢየሩሳሌም። በአንዳንድ መጽሐፍት ደግሞ መቃርስ ብሎ ይጠሩታል። አሳያችኋለሁ። አሁን የመጀመሪያችን የኦሪየንታሎችን እንጨርስ። ኦሪየንታሎቹ አንዷ ማናት? የአርመን ኦርቶዶክስ ቤተክርስቲያን ምን ታከብራለች? ቅዱስ መስቀሉ ምን ብሎ ይጠሩታል? ካቺቭሪስት ብሎ ይጠሩታል። ስለዚህም ቅዱስ መስቀሉን ማክበር እንደ ኢትዮጵያ ውስጥ ብቻ ያለ ሳይሆን መስቀል ይከበራል። በቃ ይኸው በግልጽ ነው። እዛው አርመን ላይ ነው። ፌስትስ ኦፍ ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ ነው የሚለው ቅዱስ መስቀሉን ክብረ በዓል መቼ ነው የሚያከብሩት? ኢን ዘ አርሜኒያን አፖስቶሊክ ቸርች በአርሜኒያ ሐዋርያት ቤተክርስቲያን ዘ ፌስትስ ኦፍ ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ በዓለ መስቀሉ is celebrated on Sunday during the period between September 11 up to 17 ከመስከረም 11 እስከ 17 ድረስ ይከበራል። አይገርምም? የሚነበቡ መጽሐፍቶች ሁሉ አሉ። ስለዚህ ደመራ ማክበር፣ መስቀል ማክበር በእኛ ብቻ እንዳለ አድርገው የሚያቀርቡት ሰዎች ምን ያክል ከእውቀትም ከንባብም የተራቆቱ በጥላቻ ግን የታወሩ መሆናቸውን እንረዳለን። ይሄም አርሜኒያ ቤተክርስቲያን መስቀል እንዴት እንደሚያከብሩ ተመልከቱ። ንባባት አሉ። ልክ እኛ ሀገር አሁን ደመራ ላይ እንደምጸልዩ አሉ። ማጠንት ያጠናሉ አለ። ይሄው መስቀል ይዞ ካህኑ አለ እና መስቀል እንጨት ነው የምትሉ ሰዎች ከየት አምጥታችሁ እንደሆነ አላውቅም። እሺ፣ በሶሪያ የያዕቆብ ቤተክርስቲያን ደግሞ ሲሊባ ፔሩናል ይሉታል። ሲሊባ ፔሩናል ይባላል። ቅዱስ መስቀል በዓል የሚያከብሩበት ይሄ በዓል በሶሪያ ቤተክርስቲያን ይከበራል። ስሙ በሶሪያ ሲሊባ ፌስ ኦፍ ሲሊባ ተብሎ ይጠራል። ይሄ ማለት ነው። አያችሁ እንደኛ ደመራ እያከበሩ ይሄው ተመልከቱ። ሲሪክ ኦርቶዶክስ ኤንድ ሲሪክ ካቶሊክ ቸርችስ ኢን ኢራቅ ሴሌብሬትስ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ። የት ነው? ኢን ኢራቅ። ይሄም የደብተራ ነው። እኔ ለምን እንደማታነቡ አላውቅም። ያውም እኮ የመቼ መስላችሁ? ፐብሊሽድ ኦን 15 ሴፕቴምበር 15 2023 የዛሬ 2 ዓመት ኢራቅ ውስጥ ነው። ይሄው ህዝቡን ተመልከቱት። ይሄው ለኩሰው ደመራውን ተመልከቱት።
ሴሌብሬትድ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ ነው የሚለው። ኢትዮጵያ ውስጥ ብቻ ነው እንጨት የሆነ ቅዱስ የለም እንደዚህ። እናንተ አርመንን አየን፣ ይኸው ሶሪያን አሳየዋችሁ። ልጨምር የሶሪያን እያንዳንዱ ሶስት ጥግብ እያደረግብን አሳያቸው ጥሩ ይመስለኛል። ቢገባቸውም ባይገባቸውም ማለት ነው። ይኸው ሶሪያን፣ ይኸው ሲሊቦ ይባላል በሶሪያ ቋንቋ። ቅድም ያልኳችሁ ሲሊቦ ይላል ኤግዛልቴሽን ኦፍ ዘ ሆሊ ክሮስ። ይኸው ሲሪክ ኦርቶዶክስ ነው። በሶረት መስገን ምን ይባላል? ሲሊቦ። ደመራውን የሚያከብሩት በዚህ መንገድ ነው። ይኸው መስቀሉ። ይሄ መስቀሉ ስዕል 1457 የነበረ ነው። በሶሪያ ማኑስክሪፕት የተገኘ ነው። ይታችኋል። ጥራዙ ዳርዳሩ ልክ እንደኛ ብራና አይመስልም? አይገርምም? ግን ይሄው ሲሪክ ሶርስ ይላል። ሲሪክ ማኑስክሪፕት ነው። ዴት 1457 ላይ ከዛ እዚህ ጋር የተነተናል። ዘ ፌስስ ኦፍ ዘ ኤግዛልቴሽን ኦፍ ዘ ክሮስ የክሮስ የመስቀል ክብረ በዓል ኢዝ ኢን ሆነር ኦፍ ዘ ክሮስ የመስቀል ክብር ነው። ኦፍ የማን አወር ሎርድ ጂሰስ ክራይስት መስካ ከእንደገና ኦብዘርቭድ ኦን ሴፕቴምበር 14 ሴፕቴምበር 14 ይከባል። ኢት ኢዝ ኦልሶ ናውን አስ ዘ ሆሊ ክሮስ ዴይ የቅዱስ መስቀሉ ቀን ይባላል። የእግዚአብሔር ስሙ የተመሰገነ ይሁን። በማን ይሄ? በሶሪያ እና ምን እንደሚሉን አላውቅም። ምን እንደምትፈልጉም አናውቅም ከጥላቻ በስተቀር ማለት። ይሄ ደግሞ ማን ነው? ኮፕቲክ። ይሄው ኮፕቲክ ኦርቶዶክስ። ይሄው ኮፕቲክ ኦርቶዶክስ ቸርች። በነገራችን ላይ የኮፕቲክ ኦርቶዶክስ ስላሴን የምትወክለው በዚህ ነው የምትገልጸው ስሉ አብ ወልድ መንፈስ ቅዱስ ብላ በእነዚህ እኒያው ስለ እሱ ሳይሆን ትምህርታችን ስለ ቅዱስ መስቀሉ ሲሆን ተመልከቱ። ቅዱስ መስቀሉ ይከበራል። የሌለ የለም። የቅዱስ መስቀሉን በዓለም ማከብር የለም። ሁሉም ያከብራል። ሁሉም ማለት በጥላቻ ታውረናል ካሉ በስተቀር ሁሉም አለ። ይሄው እዚህ ጋር ይታያቸዋል። ኮፕቲክ ኦርቶዶክስ የምን ሀገረ ስብከት? ሎስ አንጀለስ፣ ሳውዘርን ካሊፎርኒያ ኤንድ ሃዊ። ይሄው ዘ ፌስ ኦፍ ዘ ሆሊ ክሮስ ይላል። ከነገና የተነታ እዚህ ጋር ዘ ሎርድ ክራይስት ኤንድ ዘ ሆሊ ክሮስ ይላል። ከእንደገና ዘ ክሮስ ኢን ዘ ላይቭስ ኦፍ ሴንትስ። በጣም ይገርም እኮ ነው። ስለ ትንሣኤው የክርስቲያኖች ህይወት በመስቀሉ መስቀልና ክብሩ ዘ ክሮስ ኤንድ ኢትስ ግሎሪስ ነው የሚለው። አይገርም? የከበረ ዕፅ አለ ብላችሁ የምትናገሩ ሰዎች ጤናማ ናችሁ ወይ ብለን ጠይቀው። ለዚህ ነው the love of Christianity for the cross የክርስቲያኖች ፍቅር ለመስቀሉ ያላቸው ይሄ ማን ነው? the Coptic Orthodox the face of the whole the cross ይላል። the cross ይላል የቅዱስ መስቀሉ በዓል። እሺ የማላንካራ አሳያችሁ። ማላንካራ ማለት ህንድ ማለት ነው። ይሄውና የማላንካራ ይሄው ይከበራል። ማላንካራ ነው። እንደውም ይላል መሰላችሁ ክሮስ ኢዝ ዘ ሲምቦል ኦፍ ግሎሪ ኦፍ ሆፕ ኦፍ ፎር ኦል ኦፍ አስ የሁላችንም የክብር የተስፋ ምሳሌ ነው። የማላንካራ ኦርቶዶክስ ህንድ ናት እንደዚህ ጻፈችው። አያችሁ ክሮስ ኢዝ ዘ ሲምቦል ኦፍ ግሎሪ የድል አድራጊነት የአሸናፊነት ጠላታችን ዲያብሎስ የተሸነፈበት የድል አድራጊነት የክብር ኦፍ ሆፕ ተስፋ ፎር ኦል ኦፍ አስ ለሁላችንም። ይሄ ማላንካራ ነው። ግልጽ ነው ሐሳቡ። በደሞ በሉተራውያን ደግሞ እንስቲ እቺ ደግሞ ቆንጆ ናት። በሉተራውያን
ያውቃሉ ግን ሉተራውያን መስቀል እንደሚያከብሩ። አይ እናንተ እንደው ይሄ ደግሞ ሉተራውያን ናቸው። በሉተራውያን እንደውም ጭራሽ አንደኛ ቆሮንቶስ 1:18 ይጠቅሳል። የሚገርም እኮ ነው። አንደኛ ቆሮንቶስ 1:18 ይሄን ጥቅስ ታውቃላችሁ ሁላችሁ? ምን የሚል ነው? አንደኛ ቆሮንቶስ 1:18 ይሄ አንደኛ ቆሮንቶስ 1:18 ላይ ምን የሚል ቃል ነው ያለው? ይታያችኋል እዚህ ጋር የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ቃል የእግዚአብሔር ኃይል ነውና ይላል። ይኸው today the church commemorates the feast of the exaltation of the Holy Cross or Holy Cross Day. መስቀሉን ታከብራለች። ይሄ ማን? ሉተራውያን። እንግዲህ ምን ታረጉን ይሆን? ይሄ ሉተራውያን ናቸው። መስቀል እንጨት ነው አሉ። ይሄው ኦል ሴንትስ ሉተሪያን ቸርች ኤንድ ስኩል ይሄው ምን ያከብራሉ? ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ። ሀገራችን ውስጥ ያላችሁ ፕሮቴስታንቶች መሆናችሁ ነው። በዚህ ልክ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጥላት፣ አባት የተገደለበት ሽጉጥ እያላችሁ እንጨት ነው እያላችሁ፣ ሉተራውያን ምን እያደረጉ ነው ያሉት? ወይ አንዴ ወይ ቪዛ እናስመታላችሁም እንጂ ብንችል ኖሮ አሜሪካ ውስጥ ለናሳያችሁ እነዚህ ሉተራውያን ይኸው ስዕላቸው። እና በጣም ይገርማቸዋል በእውነት ስለ መስቀል ሙሉ ይተናገራል። ስሩ ዘ ወርድ ዘ ሳክራመንትስ ኤንድ ዘ ላይፍ ኦፍ ዘ ቸርች ዘ ፍሩት ኦፍ ዘ ክሮስ። የመስቀሉ ትሩፋት የመስቀሉ ፍሬዎች ምንድን ናቸው? ላይት፣ ላይፍ፣ ላቭ ኤንድ ፎርጊቭነስ፣ ብርሃን፣ ህይወት፣ ፍቅርና ይቅርታ ነው። አር ጊቭን ቱ አስ አጌን ኤንድ አጌን። የመስቀሉ ኃይል ሊስትን ኤንድ ሪጆይስ ኢን ዘ ፓወር ኦፍ ክሮስ ዊች ጋዘርስ አስ ቱጌዘር አስ ዘ ችልድረን ኦፍ ጋድ። በመስቀሉ ደስ ተሰኝተን በእግዚአብሔር ቤት እንሰብሰብ። እኛ የእግዚአብሔር ልጆች ነን። ዘ ኤግዛልቴሽን ኦፍ ክሮስ በማን ይከበራል? በሉተራውያን። አንድ ልጨምርላችሁ ማየቱ ቆንጆ ስለሆነ እንደው ከከፈተ ይሄንን እያሳየኋችሁ እንሄዳለን። አሁን ያየነልን ነው ኦሪየንታሎችን ጨርሰናል። አሁን ያየነለው ሉተራውያን ሴፕቴምበር 13 ነው 2023። ይሄው መስቀሉ ይኸውና እንደዚህ አድርገው ሉተራውያን ያከብራሉ። ደግሞ የሚገርማችሁ ናቸው እኮ መላእክትን ተመልከቷቸው እዚህ ጋር እንዴት እንደሚያከብሩ ተመልከቱ። እዚህ ጋር እንደውም ጭራሽ እዚህ ጋር ምን ኮት አድርገዋል? ሉተራውያን ፓስተር ጆን ባምባሮ በጣም የሚገርም ነው። እና በሉተራውያን ዘንድ ምን ይከበራል? መስቀሉ። በቃ on the faces of the Holy Cross Day we celebrate Jesus saving work on the cross. ቅዱስ መስቀሉን በምናከብርበት በቅዱስ መስቀሉ ቀን ምን እናከብራለን? ክርስቶስ ለኛ በመስቀል ላይ ያደረገውን ስራውን ሁሉ እናስባለን። ለኛ ያለው ፍቅር ያሳያል። ይሄ የሚናገረው ማን ነው? ሉተራውያን። ይሄው ሉተራውያን። ስለዚህ ሉተራውያን መስቀል ያከብሩ ድብ እናድርገው ነው። ድብ እናድርገው። እቺን ቪዲዮ በከፍትላችሁ ጥሩ ይመስለኛል። እስኪ ስሙት።
ይሄ የሉተራውያን ቸርች ነው። ይሄው አወር ሺፐር ሉተራውያን ቸርች ነው የሚለው ይሄ ከ9 ቀን በፊት የተለቀመው የዛሬ 9 ቀን ማለት ያ ማለት ሴፕቴምበር 14 ላይ ሉተራውያን የመስቀልን በዓል ሲያከብሩ ያስተላለፉ መልእክት ነው። እንስማው እስቲ አንዴ። ሪሰንት ነው የዛሬ 9 ቀን እኮ ነው። አይዟችሁ የቆየ አይደለም። This Holy Cross Day comes from our epistle reading in 1 Corinthians 1 verse 18, which says, "For the word of the cross is folly to those who are perishing, but to us who are being saved, it is the power of God." That's our text so far. Please be seated. ያው የመስቀሉ ቃል ያገርም ቃል የተጠቀሰው ስንተኛ ነው? አንደኛ ቆሮንቶስ ምዕራፍ 1 ቁጥር ስንት? 18 የሉተራን ቸርች የዛሬ 9 ቀን ነው። ይሄው ሴርሞን ሴፕቴምበር 14 2025 ይላል። ዩቲዩብ ላይ ያላችሁ እኮ አረ ፕሮቴስታንቶች አረባካችሁ ግቡና አረባካችሁ ፈጠራችሁ። እጽ እንዴት ይከበራል? እንዴት መስቀል እንጨት ይከበራል? ሉተራውያን ናቸው ያከበሩት። ይሄው 14 ሴፕቴምበር 14 2025 ላይ ሊያውም ምን ጠቀሰ? የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና ብሎ ይሄው እዚህ ጋር እግዚአብሔር ማስተዋል ጥበብን ያድላችሁ። በእውነት እኔ እናንተ አልናገርም የሆነ ነገርማ ቢያድርባችሁ እንጂ እንደዚህ ስለማታረጉ። እሺ አሁን ደግሞ እንጨምር አንድ አንግሊካን ቸርቾች። አሁን ደግሞ የቅድ ሉተራን ያየ ነው። አንግሊካን ደግሞ እንደመልከት እስቲ። አንግሊካንም ልክ እንደዚህ ሁሉ መስቀልን ያከብራሉ። ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ ኤዲ ስንት 2025 አይገርም? ይሄው ይሄ ማን ነው? አንግሊካን። ስለዚህ በቤተክርስቲያናችን ብቻ ሳይሆን በኦሪየንታልም ብቻ ሳይሆን በምስራቃውያን ብቻ ሳይሆን በሉተራውያንም በአንግሊካንም ቸርች ምን ይከበራል? ቅዱስ መስቀል። መቼ ያከብራሉ? ሴፕቴምበር 14። እየሰማችሁ አለ ክርስቲያኖች? መስከረም 14። ውሸት ነገር የለንም እኛ ምንም ያቀናበሩ ነገር የለም። ይኸውና ይሄ አንግሊካን ቸርች ነው። የቅዱስ መስቀሉ ክብረ በዓል ተመልከቱ። አንግሊካን ቸርች ዝም ብሎ አይደለም። ስለዚህ ሉተራውያንም ፕላስ አንግሊካን ቸርቾች ምን ያከብራሉ? ቅዱስ መስቀልን ያከብራሉ። የቅዱስ መስቀል ክብረ በዓል ልክ እንደኛ ያከብራሉ። የነሱ መቼ ነው? ሴፕቴምበር 14። የኛ መቼ ነው? አሁን መስከረም 16 ደመራ እናከብራለን። ምንድነው ጥፋታችን? ምንድነው ጸረ ወንጌሉ? የግዴኛ ትክክል ለመሆኑ በሉተራውያን ወይ በአንግሊካን ቸርች ማሳየት አለብን። ቅድም ያልኳቸው አባት ይሄ ነው። ቅዱስ መቃሪዎስ ኦፍ ጀሩሳሌም የተወለደው መቼ ነው? በ3ኛው ክፍለ ዘመን became a bishop of ጀሩሳሌም። በማን ጊዜ የነበረ ነው? በቅዱስ በቆስጠንጢኖስ ዘመን የነበረ ነው። እና ደግሞ መካሪዎስ played a key role in the council of ኒቂያ በ325 በነበረ የኒቂያ ጉባኤ የሚገርም ሚና የተጫወተ ነው። ቅዱስ መቃሪዎስ ይባላል። መቃሪዎስ ዘማን ይባላል ዘኢየሩሳሌም። የዚህ መጽሐፍ ጸሐፊ ማለት ይሄው እዚህ መቅድሙ ላይ ለላችሁ። ድርሳነ ሰንበት አጅሬው ሲለፈልፍበት ቀለም የሚውለው እንደው ካላወቀው ይሄ ነው። እንኳን እሱ እንኳን ባያነብበኝ ይሄው እኛ ለምንጭነት ነው። ያው ተመልከቱ ምን እንደሚል መግቢያ ይልና እዚህ ጋር የሚለን ይህ ድርሳነ መስቀል የተባለው መጽሐፍ የኢየሩሳሌሙ ኤጲስቆጶስ አባ መቃሪዎስ የደረሱት ያዘጋጁት ሲሆን ምን ያለው የማ የኢየሩሳሌሙ ኤጲስቆጶስ አባ መቃሪዎስ ሴንት ማካሪስ ኦፍ ጀሩሳሌም። መለካውያን የሚባሉት እነማን ናቸው? እነ ሰርቢያ፣
እነ ዩክሬን፣ እነ ግሪክ፣ እነ ሩሲያ እነዚህ መለካውያን ይባላሉ። መለካዊ ማለት መፍቅሬ ንጉስ፣ ንጉስን ወደው የሚያከብሩ ማለት ነው። ስለዚህ ትርጉም ስታነቡ ደግሞ በጥንቃቄ ማንበብ አለባችሁ። ምናልባት ነገ አንድ ነገር የምንጨምረው ምንድን ነው የነገረ መስቀሉ አመጣጥ ብትመለከተ በእኛ ቤተክርስቲያን ትዝ ይላችሁ እንደሆነ ንግስት ሳባ ወደ ንጉስ ሰለሞን ስትሄድ በመንገድ ላይ ጉዞዋን አቀንቶላት እግዚአብሔር አምላክ በሰላም አደረሳት እና ንጉስ ሰለሞን ቤት ስትገባ ደጁ ላይ እንጨት ርብራብ ነበረ አለ የሚለው። ከዛ በልጅነቷ ከአባቷ ጋር ዘንዶ ስትገድል ደም ተነጥቦባት እግሮቿ ላይ 2 ቀንድ ነበራት እና ሰለሞን ቤት ደጅ ስትደርስ በረኛው አያትና ጥበቃው ማለት ነው ምን አይነት ሰው ናት እግሯ ላይ ቀንድ ያለባት ሴት አለ። ለንጉሱ ለሰለሞን ነገሩ። አረ በጣም ዛሬማ ልታደንቅ የመጣችዋ ሴት ትገርማለች፣ እግሯ ላይ ቀንድ አላት። ሰው ሆና እግሯ ላይ ቀንድ አናቷ ጭንቅላቷ ላይ ነው ወይስ እግሯ ላይ? እግሯ ላይ ከሌለ ግን ከፍ ብዬ አንገትህን ዝቅ ብዬ ባትህን ነው የምቆርጠው አለ። እሺ አለ። ልክ ንግስት ሳባ ወደ ሰለሞን ቤት ስትገባ ርብራቡ እንጨት ሲነካት 2ቱም እግሮቿ ላይ የነበረው ቀንዱ ወድቆ ወደ ቦይ ውስጥ ገባ። የዚህን ጊዜ ሰለሞን የት አለ እግሯ አለ። ሊገለው ሲል በፍጹም አንተ ደጅ ላይ ያለው ይሄ እንጨት ተራ እንጨት አይመስለኝም አለች ንግስት ሳባ። በጣም የሚገርማችሁ ይሄ መጽሐፍ የት ላይ ያለ መችለት አሁን መነግራችሁ ታሪክ በሙሉ ጎልደን ሌጀንድ የተባለ መጽሐፍ አለ። ጎልደን ሌጀንድ የተባለው መጽሐፍ ቮሊዩም 3 ላይ ፔጅ 103 ላይ ታገኛላችሁ። ፒዲኤፉም አለላችሁ አለ ጎልደን ሌጀንድ። በጣም ይገርማችሁ ያውም የምዕራባውያን ታሪክ ነው፣ እኛም አይደለም። እና ንግስት ሳባና ኪንሼባ ይሏታል እና ደግሞ ኪንግ ሰለሞን ሁለቱም አብረው አንድ ብር ለጠፉበት ከክርስቶስ ድረስ መወለዱ ድረስ 28 ነገስታት ነግሰዋል። 28 ሲደመር 2 ደግሞ 30 ነው። ጌታችን በ32 ሸጠው ለዚህ ነው ይላል። እዚህ ጎልደን ሌጀንድ ብላችሁ ቮሊዩም 3 ቮሊዩም 1 2 3 እያለ እስከ 7 በጣም ረጅም ያለው ወርቃማው ታሪክ የሚሉት የምዕራባውያን ታሪክ ላይ ይሄንን ታሪክ እንዳለ ቁጭ ያደርጋል። የመስቀሉን አመጣጥ ከብሉይ ኪዳን ጀምሮ እዚህ ላይ ያለን እኮ እኛ ጋር እዚህ ድርሳነ መስቀል ላይ ያለን። ያው እንግዲህ መፍቀር እንግሊዘኛ ስለሆነ ብዙዎቻችን በእንግሊዘኛ ካልተጻፈ አንድ ነገር ይሄ ቲክቶክ ያመጣብን አንዱ ጠባሳና መጥፎ ነገር በእንግሊዘኛ ካልተጻፈ አለመቀበል ችግር ስለሆነ ማንበብ አለብን። ደጋግማችሁ አንብቡ። ኦርቶዶክሳውያን በደንብ አክታችሁ አንብቡ። እዚህ ድርሳነ መስቀል ጸሐፊ ማን ነው ያልኳችሁ? ማን እዚህ ድርሳነ መስቀል ጸሐፊ ቅድም ያየነው ማን ያለው? የድርሳነ መስቀል ጸሐፊ ማን ያለው? የማን ኤጲስቆጶስ? መቃሪዎስ። የማን? ቄርሎስ አይደለም። መቃሪዎስ ዘኢየሩሳሌም እዚሁ ላይ ያለላችሁ ራሱ ማለት እዚሁ ላይ ስላለ መቅድሙ ላይ ማየት ይችላል። ስለዚህ መናፍቃን ሲጠይቋችሁ መጀመሪያ የዚህ መጽሐፍ ጸሐፊ ማን ነው? መቃሪዎስ ዘኢየሩሳሌም ኢትዮጵያዊ ነው ወይ? አይደለም። ስለዚህ ትርጉም ነው ወደ ግዕዝ ከዛ ወደ አማርኛ ተረጎመ እንጂ የደረሱትም ኢትዮጵያ ሊቃውንት አይደለም። እና ዝም ብሎ ገድላ ድርሳናት ላይ ሲገትቱና እንዲልባቸው ውልቅ ሲያደርጉ የሚሉ ሰዎች መጀመሪያ መቅድሙን ማንበብ መግቢያውን ማንበብ ተገቢ ነው። ይህንን ለከሁላችሁም ይጠበቃል። በተረፈ ጎልደን ሌጀንድ ላይ ታሪኩ አለ። ይሄ እንዳለ ሙሉ ታሪኩ ገጽ 103 ላይ ያለላችሁ በጣም ግሩም የሆነ ታሪክ ነው። እንደው እግዚአብሔር ከፈቀደ ደግሞ በደንብ ታዩ ጥሩ ነው። ስለዚህ ጥያቄ ልጠይቃችሁ ከተማማር ነው ኦሪየንታል አብያተ ክርስቲያናት ውስጥ ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ ቅዱስ መስቀሉን ክብረ በዓል የማያከብሩ አሉ የሉ?
እሺ ከኦሪየንታል አብያተ ክርስቲያናት ውስጥ ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ ልክ እንደኛ መስቀልን ሴፕቴምበር 14 የማያከብሩ አሉ። ከግብፅም ከሶሪያ ያዕቆባዊት ቤተክርስቲያንን ከአርመን ሐዋርያዊት ቤተክርስቲያን ከማላንካራ ኦርቶዶክስ ቤተክርስቲያን ከኤርትራ ኦርቶዶክስ ቤተክርስቲያን እኛም ጨምሮ አለ የለም? አንድም ከምስራቃውያን አለ የለም? እሺ ከኦሪየንታል ቤተክርስቲያን ውስጥ ልክ እንደኛ የመስቀል በዓልን ደመራ ደምረው ለኩሰው የሚያከብሩ አንድ ሀገር እስኪ ጥቀሱ። የመስቀል በዓል እንደኛ የሚያከብሩ ከኦሪየንታል ቤተክርስቲያን ላይ ደመራ ደምረው እንደኛ የሚያከብሩ ኤርትራ ትክክል፣ ሲሪያ ትክክል፣ ሲሪያ ትክክል፣ ሲሪያ አለች። ስለዚህ እንደኛ ያከብራሉ ማለት ምንም ጥያቄ የለውም። እሺ ከፕሮቴስታንት ዲኖሚኔሽን ውስጥ የመስቀል ክብረ በዓልን የሚያከብሩት ማን ማን ናቸው? ከፕሮቴስታንቶች ዲኖሚኔሽን ውስጥ የመስቀል ክብረ በዓልን እንጨት ነው ብሎ እንደ ኢትዮጵያዎቹ። ኢትዮጵያ ግን ፕሮቴስታንቶች እንደው ግርም ነው የሚሉት እኮ እውነት ከምን ምንም እኔ ከዓለም ተለይቶ እንዳሉ አላውቅም። እኔ ግን እውነት መድኃኒዓለም እኛን ለመቃወም ብቻ ለምን ይሮጣሉ? ግን ለምን አያዩትም? የራሳቸውም አንግሊካውያን የምታከብሩት መስቀል እንጨት ነው፣ ለምን በዓሉን ታከብራላችሁ? ለምን አይሏቸውም? ሉተራውያን የምታከብሩት ለምንድን ነው እንጨት ነው? ለምን አይሏቸውም? እናንተ ከፍታችሁ አሳያችሁ። እሺ ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ ኢን ሉተሪያን ቸርች፣ ዘ ፌስ ኦፍ ዘ ሆሊ ክሮስ ኢን አንግሊካን ቸርች ብላችሁ ግቡ። ዩቲዩብ ላይ የሀገር አለላችሁ። እዚህ ቅዱስ መስቀሉ የሚከበረው በኢትዮጵያ ብቻ አይደለም፣ በኦሪየንታልም በምስራቅ ኦርቶዶክሶችም እንዲሁም ደግሞ በፕሮቴስታንቶች። ስለዚህ ዛሬ እውነተኛ ያልሆናችሁ ፕሮቴስታንቶች የምስራች ነው። አይታችኋል። በደንብ ስሙ። እውነተኛ ያልሆናችሁ ፕሮቴስታንቶች የምስራች ነው። ለካ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያን የጠላናት በጠላቻ የምትሉ ነው። ለሐሰተኞቹ ደግሞ ይሄ ሮሮ ነው፣ ማልቀሻ ነው። ስለ ስዕላት እኛ ጋር ከመረጣት በፊት አንግሊካን ቸርቾች፣ ሉተራውያን ቸርቾች ስዕል በመቅደሳቸው በቸርቻቸው አለ። ልክ እንደኛ የመስቀል በዓልን ቀን ወስነው መስቀሉን ያከብራሉ። አንግሊካንን፣ ሉተራውያን ማልቀስ ካለባቸው አልቅሱ። እንግዲህ የሚያስለቅስ ከሆነ ግን በመስቀሉ የተገደለው ጥል ነው፣ ዲያብሎስ። ይሄ ደግሞ ለዲያብሎስ ለምን የምትቃጠሉት እንዴ? ዲያብሎስ ራሱ ለተቀጠቀጠበት መስቀል እናንተ ምንድን ጠላት ሆናችሁ የምትነሱት? በእርግጥም መጽሐፍ ቅዱስ ነግሮናል። ብዙዎች ለክርስቶስ መስቀል ሆነው ይነሳሉ ነው የሚለው፣ ጠላቶች ሆነው ይነሳሉ ነው የሚለው። ምን እንደሚያበሽቃችሁ አላውቅም። ምን ያስበሽቃል? ሊያስደስት ነው የሚገባው እንጂ አላያችሁ? አንገቱ የውሻ የሚመስል የኦርቶዶክሶች ስዕል የኛ እኮ አይደለም። ኧረ እባካችሁ አንብቡ። ተው፣ ነገ ልጆቻችሁ ይስቁባችኋል። ተው፣ ይሄ ቪዲዮ ይቀመጣል ነገ። እስቲ ግቡና ሴንት ክርስቶፎሮስ ዶግ ሄድ ብላችሁ ግቡ። አንግሊካኖችም ያከብሩታል፣ ካቶሊኮችም ያከብሩታል፣ ሉተራንም ያከብሩታል። በኦሪየንታልም በምስራቅም በካቶሊክም በአንግሊካንም በሉተራንም ዘንድ የሚከበራበት ነው። እኔ ምን ሆናችሁ ደግሞ ጨራሽ ደግሞ እኛ ልትሳለቁ መሞከራችሁ ነው። ኧረ አንግሊካን ቸርቾች እንዳይሰሟችሁ ተው። እና ይሄ በጣም የተራቆተ መሆን በጣም አደገኛ ነገር ነው። ይሄ በደንብ የንባብ ባህላትን በደንብ ብናዳብረው ለፕሮቴስታንት ወገኖቻቸው ወንድሞቻችን አሁን በዚህ ዘመን መረጃ እኮ የምንደባበቅበት ዘመን አይደለም ማለት አንወሻሽም። በዚህ ዘመን ማንም አንድ መረጃን እኮ አይደባብቅም። ከፍተን ሁሉ የምናሳይበት ዘመን ስለሆነ ማየት አለብን።
ስለዚህ አሁን ዛሬ ያየነው ምንድን ነው? ነገ ቪዲዮ የምንሰራበት ዘወትር ወሳኝ ባይብል የተባለው በዚህ መጽሐፍ ላይ የቅዱሳት ስዕላት ስለ ቅዱስ መስቀሉ ያለውን ክብር በዝርዝር የሚናገር ነው። አንድ ሁለተኛ ገላትያ 6:7 ሲተረጉም የመጽሐፍ ክርስቲያኖች በሕይወታቸው ዘመን ሁሉ ይላል ስለ ቅዱስ መስቀሉ ይሰብካሉ፣ ያስተምራሉ። ቅዱስ መስቀሉን በቤታቸው በመሰዊያም ላይም ያደርጋሉ፣ በትምህርተ መስቀል ያማትባሉ ይለናል። እዚህ እኛን ተዉና መጀመሪያ ከዚህ ጋር በደንብ ማንበብ ይጠበቃል። ማክቤል የመስቀል ወረብ ልቀሽር እስቲ ያስገቡት። እስቲ ማክቤል አላወቅኩም ግን እስቲ ግባ። እንደምን አሉ መምህርዬ? ሰላም አሉልኝ? እግዚአብሔር ይመስገን። ደህና ነኝ። ማን ልበል? አላወቅኩት። እግዚአብሔር ይመስገን ደህና ነው። ሁሉ ሰላም፣ ሁሉ ሰላም ነው። እግዚአብሔር ይመስገን። እንደምን አሉ? እግዚአብሔር ይመስገን። እርሶ እንኳን አያውቁኝም፣ እኛ ነን የምናውቁት። ያው በትምህርት ከዚሁ አዲስ አበባ። እሺ፣ ስሞት ማን ነው? ማክቤል። ማክቤል ዲያቆን ነው? መሪጌታ ነው? አረ እንዲሁ አዎ፣ ያው ቤተክርስቲያን ላይ። እሺ እሺ፣ እስቲ ዘምርልን። እሺ፣ እንኳን አደረሳችሁ ለብርሃነ መስቀሉ እያልኩኝ አሰማለሁ። ይትቀደስ ስምከ ይትቀደስ ስምከ በኃይለ መስቀል ይትቀደስ ስምከ ይትቀደስ ስምከ በኃይለ መስቀል ዕፀ መስቀልከ ዘአይበይኮ ለስምከ ስብሐት ለከ ለባህቲት ዕፀ መስቀልከ ዘአይበይኮ ለስምከ ስብሐት ለከ ለባህቲት ርዩ በዮ በዮ ለዕፀ መስቀል ርዩ በዮ በዮ ለዕፀ መስቀል ዮም
በምድረ ተስካሩ በሰማያት በላዕሉ በሰማያት ዮም በምድረ ተስካሩ በሰማያት በላዕሉ በሰማያት የቤሎሙ ኢየሱስ የቤሎሙ ኢየሱስ ለአይሁድ የቤሎሙ ኢየሱስ የቤሎሙ ኢየሱስ ለአይሁድ እመኑ በየ ወእመኑ በአቡየ አበር በመስቀልየ ለልያ እመኑ በየ ወእመኑ በአቡየ አበር በመስቀልየ ለልያ መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሀቤ ሰላም መድኃኔ ዓለም መስቀል መድህን ለየለነ አምን ወሀቤ ሰላም መድኃኔ ዓለም መስቀል መድህን ለየለነ አምን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሀቤ ሰላም መድኃኔ ዓለም መስቀል መድህን ለየለነ አምን ወሀቤ ሰላም መድኃኔ ዓለም መስቀል መድህን ለየለነ አምን። ወስብሐት ለእግዚአብሔር። ይቆየን፣ ያክብርልኝ ረቡን። እግዚአብሔር ያክብርልን ወንድማችን፣ በእውነት ግሩም ነው። እግዚአብሔር ይጠብቅልን። የመስቀል ወረቦችን ሁሉ ነገር ነው ያሰማን እና በእውነት እግዚአብሔር ይጠብቅልን ወንድማችን። እንግዲህ ክህነትንም እግዚአብሔር ይጠብቅልን። እንግዲህ አይጥፋብን እንደዚህ አይነት አገልጋዮች፣ ደግ አገልጋዮችን። የቤተክርስቲያን ደግሞ እውነተኛዋን ዜማ መዝሙሮቿን መስማት ስለሚያስፈልግ እንደዚህ መታችሁ መዝሙር ታቀርቡልን ደስ ይለናል።
ከፈቀዱልኝማ እመጣለሁ መምህርዬ። ሁሌ እኮ አለሁኝ እኔ ያው ብዙ ጊዜ ስለሚጨናነቅ ያው ከስር ሆኜ ታብታብ አደርጋለሁ፣ እከታተላለሁ እንጂ አዳምጦታለሁ ሁሌም መምህር። እኔ እንኳን መምህር አይደለሁም፣ እኔ ዘማሪያም ነኝ እና ግን በተለይ አይነት አገልጋዮች እና በጣም የቤተክርስቲያን ሁለተኛ ዘምር ዜማውን ከቤተክርስቲያን አገልጋዮች ስንሰማ በጣም ጥሩ ስለሆነ በተቻለ መጠን እንደው መታችሁ ብታገለግሉ ይሄ አሁን የምናየው ጭፈራውን አነባሪ ሆኑ መዝሙር ላይ ብቻ በአጠቃላይ ብዙ ነገር የምናነሳቸውን በሙሉ መቅረፍ የሚቻለው እውነተኛው ነገር በማዳመጥ ነው፣ እውነተኛው ነገር በማሰማት ነው።